ሰላም እንደምን ቆያችሁ? ሙሉ ሀሳቦች ነን። ዕለታዊ ዜናዎችን ይዘን ቀርበናል። ዜናዎቹን እየተከታተላችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እንዲሁም የደወል ምልክቷን አትርሱ። ጥሩ ጊዜ። ኢትዮጵያ በሩብ ዓመት ውስጥ ብቻ ከጥይት ሽያጭ $30 ሚሊዮን ገቢ ማግኘቷን ጠቅላይ ሚኒስትር አብይ አህመድ ተናገሩ። የትግራይ ክልል ጊዜያዊ አስተዳደር በወጣቶች ዘንድ እየተነሳ ያለውን ሰላምን የማጽናት ልማትን የማስቀጠል ጥያቄ ለመመለስ በቁርጠኝነት እንደሚሰራ ገለጸ። የዶናልድ ትራምፕ ግሪንላንድን የመግዛት ፍላጎት ምኞት ብቻ ሆኖ እንደሚቀር የግሪንላንድ ጠቅላይ ሚኒስትር ገለጹ። ቻይና ከአሜሪካ ጋር ለሚደረገው ማንኛውም ጦርነት ዝግጁ መሆኗን ገለጸች። ኢትዮጵያ በሩብ ዓመት ውስጥ ብቻ ከጥይት ሽያጭ $30 ሚሊዮን ገደማ ገቢ ማግኘቷን ጠቅላይ ሚኒስትር አብይ አህመድ ተናገሩ። ኢትዮጵያ ባለፉት 3 ወራት ብቻ ለውጭ ሀገራት ከሸጠቻቸው ጥይት ከ$30 ሚሊዮን ያላነሰ ገቢ ማግኘቷን ጠቅላይ ሚኒስትር አብይ አህመድ ተናግረው ሀገሪቱ ለውጭ ሀገር ገበያ የሚቀርቡ ክላሽ፣ ስናይፐር፣ ብሬን፣ ዲሽቃ፣ ታንክ እና ሁሉንም አይነት መድፎች የማምረት አቅም ያለው ፋብሪካ መገንባቷን አብይ አስታውቀዋል። የትግራይ ክልል ጊዜያዊ አስተዳደር በወጣቶች ዘንድ እየተነሳ ያለውን ሰላም የማጽናት ልማት የማስቀጠል ጥያቄን ለመመለስ በቁርጠኝነት እንደሚሰራ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ገለጹ። የክልሉ ጊዜያዊ አስተዳደር በመቀሌ ከተማ ከ7 ክፍለ ከተሞች ከተወጣጡ ወጣቶች ጋር በሰላም ልማት፣ በስራ ዕድል ፈጠራ፣ በሌሎች ወቅታዊ ጉዳዮች ዙሪያ ውይይት አድርጓል። በመድረኩም በወጣቶች በክልሉ ሰላም ከማጽናት ልማትን ከማፋጠን እንዲሁም ከመልካም አስተዳደር መስፈን ጋር የተያዙ ጥያቄዎች አንስተው የጊዜያዊ አስተዳደሩ ፕሬዝዳንቱ አቶ ጌታቸው ረዳ በሰጡት ምላሽ የክልሉ ጊዜያዊ አስተዳደር ሰላም የማጽናት ልማትን የማስቀጠል እንዲሁም ሌሎች ጥያቄዎችን ለመመለስ ቁርጠኛ መሆኑን ገልጿል። የክልሉ ጊዜያዊ አስተዳደር እስከ ቀበሌ ያለውን መዋቅር በማጠናከር የተቋረጡ የልማት ስራዎችን በማስቀጠል የሕዝቡን ተጠቃሚነት ለማረጋገጥ እንደሚሰሩ አቶ ጌታቸው ተናግረዋል። በማዕድን ዘርፍ እየተስተዋሉ የሚገኙ ህገወጥ እንቅስቃሴዎችን ለማስቆም በጊዜያዊ አስተዳደሩ እየተወሰዱ የሚገኙ እርምጃዎችን ተጠናክረው እንደሚቀጥሉ ፕሬዝዳንቱ አረጋግጠዋል። ወጣቶቹም ከጊዜያዊ አስተዳደሩ ጎን በመቆም የተጀመረውን ሰላም የማጽናት ልማትን የማፍጠን እንቅስቃሴ ሊሳተፉ ሊደግፉ እንደሚገባ አስገንዝበው በውይይቱ ማጠናቀቂያ ላይ ወጣቶቹ ከክልላቸው የልማት እንቅስቃሴዎች ንቁ ተሳታፊ በመሆን ለክልሉ ህዝብ ዘርፈ ብዙ ኢኮኖሚያዊ ተጠቃሚነት የበኩላቸውን እንደሚወጡም አረጋግጠዋል። የዶናልድ ትራምፕ ግሪንላንድን የመግዛት ፍላጎት ምኞት ብቻ ሆኖ እንደሚቀር የግሪንላንድ ጠቅላይ ሚኒስትር ገለጹ። የግሪንላንድ ጠቅላይ ሚኒስትር ሙቴኤግዴ ግሪንላንድን አትሸጥም ሲሉ ለአሜሪካኑ ፕሬዝዳንት ዶናልድ ትራምፕ ምላሽ ሰጥተዋል። ትናንት በዋሽንግተን በተካሄደው የጋራ ኮንግረስ ስብሰባ ላይ ዶናልድ ትራምፕ ባደረጉት ንግግር ግሪንላንድን በአንድም ሆነ በሌላ መንገድ የአሜሪካ አካል እንደሚያደርጓት ገልጸዋል። ይህን ተከትሎ ከጥቂት ሰዓት በኋላ ግሪንላንድ ጠቅላይ ሚኒስትር ሙቴኤግዴ በማህበራዊ ትስስር ገጻቸው ግሪንላንድ የእኛ ናት አትሸጥም ሲሉ ምላሽ ሰጥተዋል። ግሪንላንድ የግሪንላንድ ነዋሪዎች ብቻ ናት ያሉት ጠቅላይ ሚኒስትሩ የዶናልድ ትራምፕ ደሴቱን የመግዛት አወዛጋቢ ፍላጎት ምኞት ብቻ ሆኖ እንደሚቀር ነው የገለጹት። እኛ የአሜሪካውያን አሊያም የዴንማርክ አይደለንም፣ ለሽያጭ የቀረብን እና በቀላሉ ልንወሰድ የምንችልም አይደለንም ሲሉ ነው የግሪንላንድ ዕጣ ፈንታ የሚወሰነው በነዋሪዎቿ መሆኑን በመልእክታቸው ያስገነዘቡት። ቻይና በፕሬዝዳንት ዶናልድ ትራምፕ የተጣለባትን አዲስ የንግድ ታሪፍ በመቃወም ከአሜሪካ ጋር ለሚደረገው ማንኛውም አይነት ጦርነት ዝግጁ መሆኗን ገለጸች። ትራምፕ በቻይና ምርቶች ላይ ተጨማሪ ቀረጥ ከጣለ በኋላ ሁለቱም የዓለም ግዙፍ ኢኮኖሚ ባለቤቶች ወደ ንግድ ጦርነት ለመግባት ተፋጠዋል። ቻይና በአሜሪካ የእርሻ ምርቶች ላይ ከ10 እስከ 15 በመቶ ቀረጥ በመጣል ለዶናልድ ትራምፕ እርምጃ ምላሽ ሰጥታለች። ይህ የቻይና መግለጫ ትራምፕ የፕሬዝዳንትነት ስልጣናቸውን ከተረከቡ በኋላ የተሰማው የመጀመሪያ ጠንካራ አቋም ነው ተብሏል። የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ ሐማስ ታጋቾችን እንዲለቅ ከጋዛ እንዲወጣ የመጨረሻ ማስጠንቀቂያ አስተላልፈዋል። በጋዛ ያለውን ጦርነት ለማጠናቀቅ እስራኤል የምትፈልገውን ሁሉ ለመላክ ዝግጁ ነኝ፣ እኛም የምንለውን የማይፈጽም የትኛውም የሐማስ አመራር ደህንነቱ የተጠበቀ አይሆንም ብለዋል። ለጋዛ ህዝቦች እንዲሁ ብሩህ የሆነ ወደፊት ተስፋ ይጠብቃቸዋል፣ ነገር ግን ታጋቾች ከተለቀቁ ብቻ ነው፣ ካለበለዚያ ትሞታላችሁ የሚል ማስፈራሪያ የታከለበት ጽሑፍ ትሩስ በተሰኘው ትስስር ገጻቸው አጋርተዋል። ጽሑፉን ያጋሩት በተኩስ አቁም ስምምነት ሳቢያ የተለቀቁ የታጋቾች ቡድን አባላት በነጩ ቤተመንግስት ካነገሩ በኋላ ነው ተብሏል። ዕለታዊ ሙሉ ሀሳብ ዜናዎችን የተከታተላችሁትን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን። አሁንም ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እንዲሁም የደወል ምልክቱን መጫን አትርሱ። ሰላም